በሆሳዕና ሀገረ ስብከት እህት ፀሐይ ተከተል የመጨረሻ ምንኩስና ማላ አደረጉ። መስከረም 4 ቀን 2018 ዓ.ም በሆሳዕና ሀገረ ስብከት የእመቤታችን ቅድስት ድንግል ማርያም ሚስዮናውያን የመቁጠሪያ እህቶች ገዳም አባል እህት ፀሐይ ተከተል አጊዴ የመጨረሻ ምንኩስና ማላ አደረጉ። የመጨረሻ ምንኩስና ማላ መስዋዕተ ቅዳሴ በሆሳዕና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩም ፍራንሷ መሪነት በሆሳዕና ቅዱስ ዮሴፍ ካቴድራል ቤተክርስቲያን ተካሂዷል። ብፁዕነታቸው በስብከታቸው እውነተኛ ደቀ መዛሙርት የሚታወቁት ከፍሬያቸው በአገልግሎት በጎ አድራጎትና ለክርስቶስ ታማኝ በመሆን ነው። የተቀደሰ ሕይወት ጥሪ ከፍቅሩና ከቸርነቱ የተወለደ የእግዚአብሔር ጥሪ በጸጋ የተሞላ ምላሽ ነው። ራስን ለቤተ ክርስቲያን አገልግሎት ከመስጠት የበለጠ ምንም ነገር የለም በማለት ተናግረዋል። በዕለቱ የተገኙት የእመቤታችን የቅድስት ድንግል ማርያም ቅዱስ መቁጠሪያ ሚስዮናውያን ደናግል ገዳም የክልሉ የበላይ አለቃ እህት ናማሲኩ ካሉ መቢሎ የእህት ፀሐይ የመጨረሻ ምንኩስና ማላ የግል ምዕራፍ ብቻ ሳይሆን በኢትዮጵያና በመላው ዓለም ለሚገኘው ገዳማቸው ብሩህ የተስፋና የመታደስ ምልክት ነው በማለት የተሰማቸውን ልባዊ ደስታ አጋርቷል። በኢትዮጵያ የደናግላቱ አለቃ እህት ሴሌስቲያን ናዲ በበኩላቸው ገዳሙ በኢትዮጵያ ከ50 ዓመታት በላይ ቢያገለግልም እስካሁን ድረስ 3 ኢትዮጵያውያን እህቶች ብቻ ማህበሩን መቀላቀላቸውን በማስታወስ ወጣት ኢትዮጵያውያን ሴቶች ለእግዚአብሔር ጥሪ በድፍረት ምላሽ እንዲሰጡ ጥሪያቸውን አቅርበዋል። የእህት ፀሐይ ተከተል የመጨረሻ ምንኩስና ማላ ከብፁዕነታቸው በተጨማሪ ከበርካታ ሀገረ ስብከቶች የመጡ ደናግላንና ካህናት እንዲሁም ምዕመናን በተገኙበት በመንፈሳዊ ድምቀት ተከናውኗል።